ሰላምን የሚመለከት ነው። የራሳችን ሮል እንዳለ እናውቃለን። ስለዚህ መንግስት ዘላቂ ሰላምን ከማስፈን አኳያ ምን እያሰበ ነው? የፕራይቬት ሴክተሩስ ሚናም ምን ሊሆን ይገባል ብሎ ያስባሉ? ምን አሳይመንት ይሰጡናል የሚል ጥያቄ ተነስቷል። ሌላው ህገወጥ ኬላዎችና ቀረጦችን የሚመለከት ነው። በተለያዩ ቦታዎች ህገወጥ ኬላዎች፣ ቀረጦች በየቦታው ተዘርግተው ያለ ደረሰኝ ገንዘብ የመቀበል የኮቴ ክፍያ ተብሎ የሚጠየቁ ክፍያዎች እና ሌሎች አሁንም የንግዱ ዘርፍ የራስ ምታት እየሆኑ ናቸውና እነኚህን መንግስት ልዩ ትኩረት ሰጥቶ እንዲሰራበት በታላቅ ትህትና እንጠይቃለን። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ቢመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራም። ጎበዝ ከሆነ ስራ የሚያቅሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። ኮንትሮባንድ ወርቅ ነዳጅ እንዳይሄድ ማድረግ ነው ሰላም ማለት። ሰው አግቶ ብር አምጡ ማለት አይደለም። ቢዝነስ ነው። ልክ እናንተ እንደምትነግሩት ያ ደግሞ ግብር የለውም፣ ታክስ አይከፈልበትም። ሰው ይታገታል፣ ብር አምጣ ይባላል። ንግድ ነው። በእኛ በኩል ዝግጁ ነን። ሰላም ይፈልግ ሰው ካለ ምንም ችግር የለውም። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም ይመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ያን እያደረግን በእርግጥ በጣም ቀንሷል። አሁን ያለው ነገር አብዛኛው ወሬው የሚበዛው፣ ግን አሁንም ቢሆን ሰላም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። ኬላዎች ሁለት ችግር ነው ያለው። ኬላ ላይ እንዴት እንደምናደርግ እንዴት እንደምታግዙን እናያለን። አንደኛው ችግር ከሞያሌ ለምሳሌ ሐዋሳ ድረስ 10 ኬላ ቢኖር ኤግዛምፕል ነው። ከሞያሌ ጀምሮ በአይሱዙ ስር በመናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን።